የተሟላ ኑሮ። ጸሐፊ ኤለን ጂ ዋይት፣ ተርጓሚ እንግዳው ብርሃኑ፣ ተራኪያን የተስፋው መልእክት አገልጋዮች። የእናቶች ረዳት። ክርስቶስ ዛሬም በምድር ላይ በነበረበት ጊዜ እንደነበረው አዛኝ መድኃኒት ነው። በይሁዳ ሕፃናት ያቅፍ እንደነበረ ዛሬም የወላጆች ወይም የእናቶች ረዳት ነው። የዘመኑ ልጆች ያ ጊዜ እንደነበሩት ልጆች በደሙ ተገዝተዋል። ኢየሱስ የአንዳንዱን እናት ችግር ያውቃል። እናቱ በድህነትና በችግር ታግላ ስላሳደገች የእናትን ጭንቀት አይረሳውም። የከነዓንን ጭንቀት ለማቃለል ረዥም መንገድ መጓዝ የእናቶችን ጭንቀት በማስተዋሉ ነው። ለናይል ሴት አንድ ልጇ ከሞት ያስመለሰው በጭንቅ ላይ ሆኖ እናቱን ያረሳው ዛሬም የእናት ሐዘን ምን መሆኑን ያውቃል። ያዘኑትን ያጽናናል፣ የተቸገሩትን ይረዳል። እናቶች ችግራቸውን ለኢየሱስ ያቀርቡ። በልጅ አስተዳደግ በኩል ለሚገጥማቸው ችግር ሁሉ መፍትሄ ያገኛል። ችግሯን በመድኃኒት እግር ለመጣል ለምትፈልግ እናት ሁሉ መንገድና በር ክፍት ነው። ተው፣ ልጆችን አትከልክሏቸው፣ ወደ እኔ ይምጡ ያለው ጌታ ዛሬም እናቶች ልጆቻቸውን ወደ እርሱ አቅርቦ እንዲያስረክቡ ይጋብዛቸዋል። ክርስቶስ ወደ እርሱ ያቀረቡትን ልጅ ሲያድጉ በጸጋው የመንግስት ተካፋይ እንደሚሆኑ፣ አንዳንዶችም ስለ እርሱ ሰማዕታት እንደሚሆኑ የወደፊቱን ታየው። አዋቂዎች ነን ከሚሉት ምሁራን ይልቅ እነዚያ ሕፃናት አዳኝነቱን አምኖ እንደሚቀበሉ አወቀ። ሲያስተምራቸው እንደሚገባቸው አድርጎ አብራርቶ ገለጠላቸው። የሰማይ ግርማ ሞገስ የሆነው ኢየሱስ ትልቁን ቁም ነገር ለሕፃናት አእምሮ በሚስተዋል ቀላል አገላለጥ ገለጠላቸው። ከጊዜ በኋላ አድጎ የዘላለም ፍሬ የሚያፈራው መልካም ዘር በአእምሯቸው ዘራ። ክርስቶስ ደቀ መዛሙርትን ሕፃናት ወደ እርሱ ከማምጣት እንዳይከለክሏቸው ሲያዝ በዘመኑ ሁሉ ለሚኖሩ ተከታዮች ማስጠንቀቁን ነበረ። የቤተ ክርስቲያንን ሹማምንት፣ ቀሳውስትን፣ ዲያቆናትን፣ ክርስቲያናትንም ያጠቃልላል። ኢየሱስ ሕፃናትን ያቀርባል፣ አትከልክሏቸው ይላልና። በሌላ አነጋገር ካልከለከልናቸው ወደ እኔ ይመጣሉ ማለቱ ነው። ከክርስትና መንገድ ያወጣው ጠባያቸው የክርስቶስን ማንነት አያጠፋባቸውም። በግዴለሽነታቸውና በጭካኔያቸው ሕፃናትን ከእርሱ አታርቋቸው። የእናንተ በሰማይ መገኘት የሰማይ ደስታቸውን የሚቀንስባት መስሎ አይሰማችሁ። ሃይማኖትን ልጆች የማያስተውሉት ሚስጥር አስመስላችሁ አትናገሩ። በተግባራቸው ሕፃናት በልጅነት ወራታቸው ኢየሱስን መቀበል የማያስፈልጋቸው አታስመስሉ። የክርስቶስ ሃይማኖት የትካዜ ኑሮ በማስመሰል ልጆችን የክርስቶስ ተከታዮች ለመሆን የልጅነት ደስታቸውን ማጨለም የሚያስፈልጋቸው አስመስላችሁ አትናገሩ። መንፈስ ቅዱስ የወጣቶችን ልብ ሲያነሳሳ በስራው ተባበሩ። ጌታ እየጠራቸው መሆኑን አረጋግጡላቸው። ወጣቶች በአበባ ጊዜያቶች ልባቸውን ለጌታ ሲሰጡ ከማየት የበለጠ ሌላ ነገር ክርስቶስን አያስደስተውም። ክርስቶስ በደሙ የገዛቸው ነፍሳት በበጎ ዓይን ይመለከታቸዋል። የፍቅሩ ፍሬዎች ናቸው። በከፍተኛ ናፍቆትና ጉጉት ይመለከቷቸዋል። በጥሩ አስተዳደር አድጎ ጨዋ የሆነ ልጆች ብቻ ሳይሆን እንደ አጋጣሚ በዘርም ሆነ በአስተዳደግ ተበድሎ መጥፎ አመል ያለባቸውን ልጆችንም ይወዳቸዋል። ብዙ ወላጆች የልጆቻቸውን ጠባይ በመበላሸቱ በኃላፊነት የሚጠየቁ መሆናቸውን ይዘነጉታል። አመላቸው እንዲዛባ ካደረጉ በኋላ የተጣመመውን ጠባያቸውን ለማቅረብና ለማቅናት ጥበብና ትዕግስት ይጎላቸዋል። ኢየሱስ ግን እነዚያ ልጆች በርህራሄ ይመለከታቸዋል። ለአመላቸው መበላሸት
ጠንቅ የሆነው ነገር ለይቶ ያውቃል። ክርስቲያን የሆነ ሰራተኛ ወጣቶች ወደ ክርስቶስ የማቅረብ ግዴታ አለበት። በጥበብና በዘዴ እንዲወዱት ሊያደርግ ይችላል። ሊያደፋፍራቸውና ተስፋ ሊያሳድርባቸው ይችላል። በክርስቶስ ጸጋ ማይካኝነት ሊለውጣቸው ይችላል። መንግስተ ሰማያት እንደዚህ ላሉት ናት ይባልላቸዋል። የሚበሉትን ስጧቸው። ቀኑን ሙሉ ሕዝቡ ኢየሱስ ሲያስተምራቸው ስለዋሉ ከእርሱና ከደቀ መዛሙርት አልተለዩም ነበረ። ትምህርቱ ግልጽና የሚስተዋል ስለነበረ ለነፍሳቸው ፈውስ ሆነላቸው። ፈዋሽ የሆነ መለኮታዊ እጅ ለደዌ ጤና ሊሞቱ ለተቃረቡት ሕይወት ሰጣቸው። ያ ዕለት ገነት በምድር ሆና ዋለላቸው። ያለ ምግብ መዋላቸው አስረስቶት ነበረ። ፀሐይ ልትጠልቅ ብትቃረብም ሕዝቡ አልተበተነም። ደቀ መዛሙርት ወደ ኢየሱስ ቀረቡና ሰዎች ቢሰናበቱ መሻሉን ነገሩት። ብዙዎች ራቅ ካለ ቦታ ተነስቶ ከመምጣታቸው በላይ ከጠዋት ጀምሮ ምንም አለመቅመሱ ነበረ። በአካባቢ ባሉት ከተሞች ምግብ ቢፈልጉ እንደማያጡ አስገንዝቦ ኢየሱስ ግን የሚበሉትን አቅርቡላቸው አለ። ማቴዎስ 14:16 ወደ ፊልጶስ ዘወር አለና የሚበሉትን ምግብ ከየት እንገዛለን ብሎ ጠየቀው። ፊልጶስ ወደ ሕዝቡ ተመለከተና ለዚያ ሁሉ ሕዝብ ምግብ መግዛት የማይቻል መሰለው። ለቅምሻ ያህል እንኳን የ200 ሳንቲም ምግብ አለመብቃቱን ተናገረ። ኢየሱስም ምን ያህል ምግብ እንዳለ ጠየቀ። እንድርያስም 5 የገብስ እንጀራና 2 ዓሣዎች የያዘ አንድ ልጅ አለ፣ ግን ይቺ ለዚህ ያህል ሕዝብ ከምን ትደርሳለች አለ። ማቴዎስ 15:9 ኢየሱስ ምግቡን እንዲያቀርቡለት አዘዘ። ባቀረቡለት ጊዜ ወደ ሰማይ ተመልክቶ አመሰገነና ምግቡን ቆረሰ፣ ለደቀ መዛሙርት ሰጣቸው። እነርሱም ለሕዝቡ አሳለፉ። ሁሉም በልቶ ጠገቡ። የተረፈውም ሰበሰቡ፣ 12 መሶብ ሞላ። ማቴዎስ 14:19-20 ቀላል ምግብ ማቅረብ። ክርስቶስ ሕዝቡን በታምር መገበ፣ ግን የቀረበው ምግብ ቀላል ነበረ። የገሊላ አሳ አጥማጆች የዕለት ምግብ የሆነው የገብስ እንጀራና አሳ ነበረ። ክርስቶስ ለሕዝቡ ግሩም ድግስ ማዘጋጀት በቻለ ነበረ፣ ግን ፍላጎትን ለማርካት የተዘጋጀ ውድ ምግብ ትምህርት ሰጪነቱ አጭር ነው። ክርስቶስ በዚህ ተአምር አማካኝነት በልክ መኖር ጠቃሚ መሆኑን ሊያስተምራቸው ፈለገ። ዛሬ ሰዎች እንደ አዳምና እንደ ሔዋን በልክ ቢኖሩ ኖሮ ለሰው ዘር የፈለገውን ነገር ሁሉ በተትረፈረፈበት ነበረ። ግን ሁሉም ለእኔ የማለት ስሜትና መስገብገብ ኃጢአትና ችግርን አስከተለ። አንዱ ክፍል በቁንጣን ሲጨነቅ፣ ሌላው ክፍል በችጋር ይሰቃያል። ክርስቶስ ሰዎችን በድሎትና በምቾት በማቀማጠል ተከታዮችን ሊያደርጋቸው አልፈለገም። ለዚህ ለደከመውና ለተራበ ጉባኤ ቀለል ምግብ ማቅረብ ደግነቱንና ኃይሉን መግለጹ ነበረ። ክርስቶስ ተከታዮችን የዓለም ከበሬታዎች ለማድረግ ቃል አልገባላቸውም። እንዲያውም ከድሆች ጋር ሊመደቡ ይችላሉ፣ ግን የሚያስፈልጋቸው እንደሚያዘጋጅላቸው ቃል ገብቶላቸዋል። ከዚህ ዓለም ሀብት ሁሉ የበለጠው የእርሱ መገኘት አረጋግጦላቸዋል። ጉባኤ ተመግቦ ካበቃ በኋላ ብዙ ምግብ ተረፈ። ኢየሱስ ምንም እንዳይባክን ትራፊውን ሰበሰቡት አላቸው። ዮሐንስ 6:12 ይህ ትእዛዝ በቅርጫት ከመሰብሰብ የበለጠ ትርጉም አለው። 2 ትርጉም አዝሏል። ምንም ነገር ቢኖር መባከን የለበትም። የሰብአዊ ዘር ሊያገለግልና ሊጠቅም የሚችል ከሆነ ማንኛውንም ነገር መናፈቅ ተገቢ አይደለም። በዓለም ላይ ያሉት ረሃብተኞችን የሚጠግቡ ነገር ከሆነ በሚገባ መጠበቅ አለበት። በዚሁ አንጻር ከሰማይ
የሚወርደው የሕይወት እንጀራ ነፍሳት እንዲጠግብ በስራ ላይ ማዋል አለበት። የእግዚአብሔር ቃል በሙሉ ማክበር ያሻናል። እግዚአብሔር ከተናገረው ሁሉ ምንም መጣል የለበትም። ሊያድነን የሚችለው የእግዚአብሔር ቃል ችላ ማለት የለብንም። አንድም ቃል ጥቅም እንደሌለ ተቆጥሮ በመሬት ላይ መውደቅ የለበትም። በእግዚአብሔር መታመን የእንጀራ ተአምር በእግዚአብሔር እንድናምን ይረዳናል። ክርስቶስ 5000 ሕዝብ ሲመግብ ምንም ምግብ አልነበረውም፣ የሚሸኝበት አልነበረውም። ከልጆችና ከሴቶች ሌላ 5000 ሰዎች በምድረ በዳ ነበሩ። ሕዝብንም እንዲከተሉት አልጋበዛቸውም ነበር። ከእርሱ ጋር መዋል ስለፈለጉ ሳይጋብዝ ወይም ሳይታዘዙ ተከተሉት። ግን ቀኑን ሙሉ ሳይበሉ ሲያዳምጡ ስለዋሉ መራባቸውና መድከማቸውን አወቀ። ከቤታቸው ርቆ ይገኝ ነበር። ከዚያም በላይ መሸ። ብዙዎች ምግብ የሚገዙበት ገንዘብ አልነበራቸውም። ስለዚህ እርሱ 40 ቀናትን የጾመላቸው ጌታ ጾመኛ ሆኖ ወደ የቤታቸው እንዲሄድ አልፈለገም። የእግዚአብሔር ጸጋ ክርስቶስ ከነበረበት ደረጃ አደረሰው። የሕዝቡን ፍላጎት ለማርካት ምክንያት እንዲያገኝ በአብ አመነ። የጭንቅ ጊዜ ሲገጥመን በእግዚአብሔር ማመን አለብን። እንደ ድንገተኛ አጋጣሚ ሲያጋጥመን የማያቋርጥ ምንጭ ያለው አምላክ እንዲረዳን መጠየቅ አለብን። በዚያ ተአምር ጊዜ ክርስቶስ ከአብ ተቀብለን ለደቀ መዛሙርት አስረከባቸው። እነርሱ ደግሞ ለሕዝቡ አሳለፉ። ሕዝቡ እርስ በራሳቸው ተቀባበሉ። የክርስቶስ ተከታዮች የሆነ ሁሉ የሕይወትን እንጀራ ከእርሱ ተቀብሎ ለሌሎች ማካፈል ይኖርባቸዋል። ደቀ መዛሙርት ከክርስቶስ ከሕዝቡ ጋር የሚያገናኝ አስተዋዋቂዎች ናቸው። ክርስቶስ ስጦታን ያበረክታል። ደቀ መዛሙርት ኢየሱስ ሰጣቸው ይብሉ ብሎ ሲያዝ በአእምሯቸው ትዝ ያላቸው አስቸጋሪ ነገር ሁሉ ነው። ወደ መንደር ሄደን ምግብ እንግዛ እንዴ ብሎ ጠየቁ። ክርስቶስ ግን ስጧቸው ይብሉ ብሎ አዘዛቸው። ያላቸውን ሲያመጡላቸው በሉ አላላቸውም። ለሕዝቡ እንዲያሳልፉ አዘዛቸው። ደቀ መዛሙርት እጃቸውን ወደ ኢየሱስ በዘረጉ ቁጥር ይሞላላቸው ነበር። ያቺ ትንሽ ምግብ ለሁሉም በቃች። ሕዝቡ በልቶ ከጠገበ በኋላ ኢየሱስና ደቀ መዛሙርት ከሰማይ የተላከውን መልካም ምግብ በሉ። የድሆችን የማይማንንና የተጎሰቆሉትን ችግሮችን ስንመለከት ልባችንን በትካዜ ፍላጻ ይዋጋል። ለእነዛ ደካሞች እርዳታ የምንሰጥበት ምን ኃይልና ችሎታ አለን ብለን ራሳችንን አንጠይቅ። ሌላ የተሻለ ሀብትና ብርታት ያለው ግለሰብ ወይም ድርጅት አይሰራውም እንዴ? ክርስቶስ የሚበሉትን ስጧቸው ይላል። ያላችሁን ሀብት፣ ብርታትና ችሎታ ስሩበት። የገብስ እንጀራችሁን ለኢየሱስ ስጡ። ንብረታችሁን በሺህ ለሚቆጠሩ ሰዎች ባይበቃም ለአንድ ሰው ይበቃል። ለክርስቶስ ስታስረክቡ ግን ለብዙ ይበቃል። እንደ ደቀ መዛሙርት ያላችሁን ስጡ። ክርስቶስ ስጦታችሁን ያበዛዋል። በእርሱ ለሚያምንና ቅንነት ለሚያሳዩት ዋጋቸውን ይካፈላቸዋል። በጥቂት የሚዘራ በጥቂት ደግሞ ያጭዳል። በበረከት የሚዘራ በበረከት ያጭዳል። በተነ፣ ለምስኪኖች ሰጠ፣ ጻድቁ ለዘላለም ይኖራል ተብሎ እንደተጻፈ እግዚአብሔር ሁል ጊዜ ብቃትን ሁሉ በነገር ሁሉ አግኝታችሁ ለበጎ ስራ ሁሉ ትበዙ ዘንድ ጸጋን ሁሉ ሊያበዛላችሁ ይችላል። በዘርህም ዘርህን እንጀራን ለመብላት በብዙ የሚሰጥ እርሱ የምትዘሩትን ዘር ይሰጣችኋል፣ ያበረክትላችሁማል። በሁሉ ነገር ባለጠጎች ትሆናላችሁ። 2 ቆሮንቶስ 9:6-11